ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። በኢትዮጵያ ዜጎች ለጤና አገልግሎት የሚያወጡት ወጪ ከፍተኛ ነው ተባለ። የዓለም ጤና ድርጅት የእያንዳንዱ ሰው የጤና ወጪ ከ20 በመቶ ያነሰ መሆን እንዳለበት ቢገልጽም በኢትዮጵያ ያለው የነፍስ ወከፍ የጤና ወጪ ግን ከፍተኛ መሆኑን የጤና ሚኒስቴር መረጃ ያመላክታል። እንደ ሚኒስቴሩ መረጃ በኢትዮጵያ የግለሰቦች የነፍስ ወከፍ የጤና ወጪ 30.5 በመቶ ይደርሳል። ይህም የዓለም ጤና ድርጅት ካስቀመጠው መስፈርቶች ከፍ ያለ ነው። ሚኒስቴሩ ይህን ከፍተኛ ወጪ ለመቀነስና ዜጎች ጥራት ያለውን አገልግሎት እንዲያገኙ ለማስቻል እቅድ ነድፎ እየሰራ እንደሚገኝ ጠቁሟል። ዜጎች ከኪሳቸው እያወጡት የሚገኘውን ወጪ ለመቀነስ የሀገር በቀል ሀብትን ማሰባሰብ እንዲሁም ለጤና አገልግሎት የሚመደበውን በጀት ማጠናከር እንደሚገባ ተጠቁሟል። ማህበረሰቡ በግብይትና በበዓል ዝግጅት በሚጠመድበት በዚህ ወቅት በሳይበር ምህዳሩ ደግሞ የበዓሉን ድባብ ተገን በማድረግ የሚሰነዘሩ ጥቃቶች በከፍተኛ ሁኔታ ይጨምራሉ። ለመሆኑ በበዓላት ወቅት የሳይበር ጥቃቶች ለምን ይጨምራሉ? እንዴትስ ይፈጸማሉ? ለዝርዝሩ አማሩ ገብሩ። ለበዓል መሸመቻ ብላችሁ በጥንቃቄ ያጠራቀማችሁት ገንዘብ በአይን ጥቅሻ ፍጥነት በሳይበር ወንጀለኞች ቢመነተፍ ምን ያህል ጥልቅ ሐዘንና ኪሳራ ውስጥ እንደሚጥል ይታወቃል። ከፊታችን እየመጣ የሚገኘውን የገና በዓልና ሌሎች በዓላትን ተከትሎ ማህበረሰቡ በግብይትና በበዓል ዝግጅት በሚጠመድበት በዚሁ ወቅት ግርግሩንና የሰውን የገንዘብ እንቅስቃሴ ተገን ያደረጉ የሳይበር ጥቃቶች በከፍተኛ ሁኔታ እንደሚጨምሩ የኢንፎርሜሽን መረብ ደህንነት አስተዳደር ይገልጻል። ይህ መሰሉ ክስተት በሀገራችን ብቻም ሳይሆን በዓለም አቀፍ ደረጃ እንደሚስተዋልና ሰዎች በበዓል ግርግርና ጥድፊያ ውስጥ ስለሚሆኑ ለደህንነታቸው የሚሰጡት ጥንቃቄ እንደሚቀንስ ይህም ሳይበር ወንጀለኞች ምቹ አጋጣሚ እንደሚፈጥር መረጃው ያመላክታል። በቴሌግራም፣ በዋትስአፕ ወይም በአጭር የጽሑፍ መልእክት ወይም ኤስኤምኤስ በኩል የበዓል ስጦታ ደርሶታል የሚሉ የሐሰት ሊንኮችን በመላክ የግል መረጃዎችንና የባንክ ሚስጥሮችን መዝረፍ፣ በግብይት ወቅት የባንክ ወይም የቴሌብር አጭር መልእክት በማስመሰል ክፍያ የተፈጸመ አስመስሎ ሻጩን ማታለል፣ ከባንክ ነው የምደውለው በሚል ሰበብ ሚስጥራዊ የይለፍ ቃላትን ለአንድ ጊዜ ብቻ የሚያገለግል የይለፍ ቃል በመጠየቅ አካውንትን ሰብሮ መግባት፣ የማህበራዊ ሚዲያን መጥለፍና በተጠለፈው አካውንት ለወዳጅ ዘመድ ችግር ላይ ነኝ ገንዘብ ላኩልኝ የሚል የሐሰት ጥሪ ማሰራጨት፣ በማህበራዊ ሚዲያ በዋጋቸው ርካሽ የሆኑ ዕቃዎችን ለማቅረብ ማስታወቂያ በመልቀቅና ቅድመ ክፍያ በመጠየቅ ገንዘብ ሰብስቦ መሰወር እንዲሁም አጥፊ መተግበሪያዎችን ተገን በማድረግ የበዓል የእንኳን አደረሳችሁ ካርዶች ወይም መተግበሪያዎችን ተጠቅሞ ሚስጥራዊ መረጃዎችን መዝረፍና ቫይረሶችን በማሰራጨት ጥቃቶችን መፈጸም እነዚህ በዓለም አቀፍ ደረጃ በተሰራ ጥናት በበዓላት ወቅት የሚስተዋሉ ዋና ዋና የሳይበር ጥቃቶች ሆነው መለየታቸውን የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያሳየናል። ኢትዮጵያ ድንበር ተሻጋሪ የእንስሳት በሽታዎችን በዘላቂነት ለመከላከል አርብቶ አደሩ የበሽታ ምልክቶችን አስቀድሞ ለሚመለከተው የመንግስት ተቋም የሚያሳውቅበት አዲስ አሰራር መዘርጋቱን የመስኖ ቆላማ አካባቢ ሚኒስቴር አስታወቀ። አብዛኞቹ ኢትዮጵያን የሚያዋስኗት የጎረቤት ሀገራት በቁም እንስሳት ንግድ ላይ በስፋት የተሰማሩ መሆናቸውን ተከትሎ ተላላፊ የእንስሳት በሽታዎች በድንበር አካባቢ በሚኖሩ ማህበረሰቦች ላይ በብዛት እንደሚከሰቱ ተመላክቷል። በመስኖና ቆላማ አካባቢ ሚኒስቴር የአርብቶ አደርና ቆላማ አካባቢ ጉዳዮች ማስተባበሪያ እንደገለጸው ይህን ስጋት ለመቀነስ አርብቶ አደሩን ያሳተፈ የክትትል ስርዓት መዘርጋት አስፈላጊ ሆኗል ብለዋል። ቡናን ለምግብና መጠጥ ቱሪዝም ልማት ለመጠቀም እየሰራ መሆኑን የቱሪዝም ሚኒስቴር አስታወቀ። የቡናን ታሪክና እሴት ከባህላዊ ቱሪዝም ጋር በማቀናጀት የኢትዮጵያን ዓለም አቀፍ ገጽታ ለመገንባትና የውጭ ሀገር ጎብኚዎችን በመሳብ ዘርፉን ለመጠቀም ማቀዱን ሚኒስቴሩ አስታውቋል። ዓለም አቀፍ ጎብኚዎች የቡናን ባህል በተግባር የሚመለከቱበትን እድል በማመቻቸት የቱሪዝም ዘርፉን አማራጮች ለማስፋት በቅንጅት እየተሰራ ነው። ጎብኚዎች ከቡና ስነስርዓት ባለፈ የቡና ለቀማና የደን ምርት አሰባሰብ ሂደት ላይ እንዲሳተፉ እንደሚደረግም ተጠቁሟል። የቡና ምርት በስፋት የሚገኝባቸው እንደ ይርጋለም፣ ይርጋ ጨፌ፣ ጅማና ከፋ ያሉ አካባቢዎች ለዚህ የቱሪዝም ዘርፍ በዋነኝነት ተለይተዋል። ኢትዮጵያ ቀጣይዋ የአፍሪካ የወርቅ ማማ ለመሆን እየተንቀሳቀሰች ነው ሲል ቢዝነስ ኢንሳይደር ገለጸ። ኢትዮጵያ ለቱሉ ካፒ የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገርነት ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር አፍሪካ ዘግቧል። ፕሮጀክቱ በሀገሪቱ ትልቅ ዘመናዊ የማዕድን ቁፋሮ እንደሚሆንም ይጠበቃልም ተብሏል።
ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ $240 ሚሊዮን የረጅም ጊዜ ብድርና $100 ሚሊዮን የካፒታል መዋጮውን እያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱ አልሚ የሆነውን ከፊ ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተጠቁሟል። ስለ ገንዘብ ድጋፉ የከፊ ጎልድ ዋና ስራ አስፈጻሚ የሆኑት ሃሪ አናኖስትራስ አዳምስ ለቢዝነስ ኢንሳይደር አፍሪካ ሲናገሩ የቱሉ ካፒ የብድር ስምምነት በሁሉም የሚመለከታቸው አካላት መፈረሙ ደስተኞች ነን ያሉ ሲሆን ይህም ሙሉ ፕሮጀክቱን ልማቱን ለማስጀመር በስራ ቦታው ላይ ተጨማሪ እንቅስቃሴዎች እንዲቀጣጠሉ አድርጓል ብሏል። ቀሪዎቹ የካፒታል መዋጮ ሀሳቦችን በሀገር ውስጥና በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድ ከፍቷል ሲሉ ተናግረዋል። የአትሌቶች ባዮሎጂካል ፓስፖርት ላቦራቶሪ ዓለም አቀፍ ደረጃውን ጠብቆ በኢትዮጵያ ሊቋቋም መሆኑን የህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አስታወቀ። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ቦርድ ሰብሳቢ ፕሮፌሰር አክሊሉ አዛዥ ከዚህ ቀደም የምርመራ ስራዎች በኳታር በአውሮፓ ሀገራትና በኬንያ ይከናወኑ እንደነበር አስታውሰው ላቦራቶሪው በሀገር ውስጥ መቋቋሙ የውጭ ምንዛሬን የሚያድንና እንግልትን የሚያስቀር ነው። እንዲሁም የሌሎች ሀገራት አትሌቶች ናሙና በኢትዮጵያ የሚመረመርበት እድል እንደሚፈጥርና የመረጃ ፍሰቱን በትክክል ለመቆጣጠር እንደሚያስችል ተናግረዋል። ከውጭ ምንጮች ወደ ያዝነው ዜና አለፈን። በደቡብ አፍሪካ በሚከናወን ባህላዊ የግርዛት ስነስርዓት ላይ የተሳተፉ 41 ወጣቶች ህይወታቸው አለፈ። የሀገሪቱ መንግስት እንዳስታወቀው አብዛኛው ሞት የተመዘገበው በምስራቃዊ ኬፕ ግዛት ነው። ለዝርዝሩ አናውል ተስፋ። የሀገሪቱ መንግስት እንዳስታወቀው አብዛኞቹ ሞቶች የተመዘገቡት በምስራቃዊ ኬፕ ግዛት ነው። ለወጣቶቹ ልፈት እንደ ዋና ምክንያት የተጠቀሱት በግርዛት ወቅት የሚያጋጥመው ከፍተኛ የደም መፍሰስና የቁስል ኢንፌክሽን መሆናቸው ተገልጿል። ከዚህም በተጨማሪ በስነ ስርዓቱ ወቅት የሚጣሉ ጠንካራ የውሃ እቅባቶች ለድርቀት እንዲሁም የመቆያ ስፍራዎች ለከፍተኛ ብርድ የተጋለጡ በመሆኑ በህልፈቱ ተጨማሪ ምክንያቶች መሆናቸው ተነግሯል። የደቡብ አፍሪካ መንግስት ይህንን ጥንታዊ የሽግግር ባህል ደህንነቱ የተጠበቀ ለማድረግ ጥረት ቢጀምርም ህገወጥ የግርዛት ጣቢያዎች መስፋፋት ለችግሩ መባባስ ምክንያት ሆነዋል ተብሏል። የሀገሪቱ የባህላዊ ጉዳዮች ሚኒስቴር በበኩሉ በጉዳዩ ላይ ምርመራ እያደረገ መሆኑን ገልጾ ፍቃድ ሳይኖራቸው ስነ ስርዓቱን በሚያከናውኑ አካላት ላይ ጥብቅ እርምጃ እንደሚወስድም አስታውቋል። ይህ የግርዛት ክንዋኔ በደቡብ አፍሪካ የኮሳ ብሔረሰብ ዘንድ ወንዶች ልጆች ወደ ጉልምስና የሚሸጋገሩበት ትልቅ ባህላዊ ስነ ስርዓት ተደርጎ ይወሰዳል። ፈረንሳይ በተያዘው በፈረንጆቹ አዲስ ዓመት የአውስትራሊያ አይነት የማህበራዊ ሚዲያ እገዳ አድርጋለሁ አለች። ፈረንሳይ ፌስቡክ፣ ስናፕቻት እና ዩቲዩብን ጨምሮ የአውስትራሊያን በዓለም የመጀመሪያውን እገዳ ለመከተል ስትል ረቂቅ ሕግ እያዘጋጀች ነው። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። ፈረንሳይ ከ2026 የትምህርት ዓመት መጀመሪያ ጀምሮ አውስትራሊያን ለመከተልና የህፃናትን ማህበራዊ ሚዲያ መድረኮችን ለመከልከል አስባለች። ከ15 ዓመት በታች የሆኑ ህፃናትን ማህበራዊ ሚዲያ እንዳይጠቀሙ የሚከለክለው ረቂቅ ህግ ለህጋዊ ፍተሻ የሚቀርብ ሲሆን በአዲሱ ዓመት መጀመሪያ ላይ በፓርላማ ክርክር ይደረግበታል ተብሎ ይጠበቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በታህሳስ ወር በስራ ላይ የዋለው ከ16 ዓመት በታች የሆኑ ህፃናት በማህበራዊ ሚዲያ መድረኮች ላይ እንዳይሳተፉ የሚል የአውስትራሊያን ህግ ፈረንሳይ በፍጥነት እንድትከተል እንደሚፈልጉ ግልጽ አድርገዋል። ይህም እገዳ ፌስቡክ፣ ስናፕቻት፣ ቲክቶክ እና ዩቲዩብን ያካተተ ነው። ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳና የሞባይል ስልኮችን ሁለተኛ ደረጃ ትምህርት ቤቶች መከልከል ሲሆን በአንደኛ ደረጃና መለስተኛ ደረጃ ትምህርት ቤቶች ውስጥ ስልኮች አስቀድመው እንደታገዱ ተገልጿል። መንግስት የማህበራዊ ሚዲያ እገዳው በተያዘው በፈረንጆቹ ወር 2026 ጀምሮ ተግባራዊ እንዲሆን ይፈልጋል። ባለፈው ወር መጀመሪያ ማክሮን በሴንት ማሎ በተካሄደው ህዝባዊ ክርክር ላይ ለወጣቶችና ታዳጊ ወጣቶች የማህበራዊ ሚዲያ እገዳ እንደሚፈልጉ አረጋግጠው ነበር። አውስትራሊያ ደግሞ እገዳውን ካስተዋወቀች በኋላ በጉዳዩ ላይ ስምምነት እየተቀረጸ እንደሆነ ገልጸዋል። በ2026 ኖርዌይ፣ ዴንማርክ፣ ማሌዥያን ጨምሮ ሌሎች በርካታ ሀገራት ከአውስትራሊያ እገዳ በኋላ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን ለመጣል እቅድ አላቸው። የፈረንሳይ ዲጂታል ልማትና አርቲፊሻል ኢንተለጀንስ ሚኒስትር የሆኑት አኔ ሌሄናን ፍለደባሪሲያን እንደገለጹት ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳ የመንግስት ቀዳሚ ጉዳይ እንደሆነ ሀሳቡ አጭርና ከአውሮፓ ህግ ጋር የሚስማማ ማለትም ከአውሮፓ ህብረት የዲጂታል አገልግሎት ህግ የጥላቻ ንግግርን የተሳሳተ መረጃንና የሐሰት መረጃን ለመዋጋት የታለመ ነው ብለዋል። የፈረንሳይ ፓርላማ የቲክቶክን ስነ ልቦናዊ ተጽዕኖ ሲያጠቃልለው መድረኩ ለልጆች እንደ ዘገምተኛ መርዝ ነው ሲሉ አስቀምጠዋል። የፈረንሳይ ፓርላማ ሪፖርት በፈረንሳይ ውስጥ ከ15 ዓመት በታች የሆኑ ህጻናት ሙሉ በሙሉ ማህበራዊ ሚዲያ እንዳይጠቀሙና ከ15 እስከ 18 መካከል ያሉት ደግሞ የምሽት ጊዜ ዲጂታል የሰዓት እላፊ እንዲገጠምላቸው በሰፊው ይመክራል። ዘገባው የዘጋርዲያን ነው። ቻይና ወደ ሀገሯ በሚገቡ የበሬ ስጋ ምርቶች ላይ ገደብ ጣለች። ቻይና የውስጥ የከብት እርባታ ኢንዱስትሪዋን ለመጠበቅ ከተወሰነው የኮታ መጠን በላይ በሚገባ
የበሬ ስጋ ላይ ተጨማሪ 55 በመቶ ታሪፍ ለመጣል መወሰኗን አስታውቃለች። ማለት ደመላሽ ዝርዝር አላት። እርምጃው በብራዚል፣ አውስትራሊያና አሜሪካን ጨምሮ ዋና የአቅራቢ ሀገሮችን ይመለከታል ተብሏል። ይህም በበሬ ስጋ ከፍተኛ አቅርቦት ምክንያት ችግር ውስጥ የገባውን የቻይና የከብት እርባታ ዘርፍ ለመደገፍ ታስቦ የተወሰደ ስለመሆኑ ቻይና ዴይሊ ዘግቧል። የቻይና የንግድ ሚኒስቴር እንዳለው በአዲሱ የገደብ ውሳኔ ስር የሚካተቱ ሀገሮች ለአዲሱ የፈረንጆች ዓመት የተፈቀደላቸው አጠቃላይ የበሬ ስጋ ኤክስፖርት ኮታ 2.7 ሚሊዮን ሜትሪክ ቶን ነው። በሚኒስትሩ የተላለፈው ውሳኔ ከጃንዋሪ 1 ጀምሮ ለ3 ዓመታት ይተገበራል የተባለ ሲሆን አጠቃላይ የኮታ መጠኑም በየዓመቱ እንደሚጨምር ተገልጿል። ተያይዞም በዚህ ዓመት የመጀመሪያ 11 ወራት ውስጥ የቻይና የበሬ ስጋ መግቢያ በ0.3 በመቶ ቀንሶ 2.59 ሚሊዮን ቶን ስለመድረሱ የሮይተርስ ዘገባ አመላክቷል። በቤጂንግ የአግሪ ቢዝነስ ከፍተኛ አማካሪ የሆኑ ባለሙያ የቻይና የበሬ እርባታ ከብራዚልና ከአርጀንቲና ጋር ሲነጻጸር ተወዳዳሪ የሚባል አይደለም ሲሉ አብራርተዋል። አሁን በተወሰደው እርምጃ በ2026 ወደ ቻይና የሚገባው የበሬ ስጋ መቀነስ ያሳያል ተብሎ ይጠበቃል ሲሉም አክለዋል። በ2024 ቻይና ከብራዚል 1.34 ሚሊዮን ቶን፣ ከአርጀንቲና 594567 ቶን እንዲሁም ከኡራጋይ 243622 ቶን የበሬ ስጋ ማስመጣቷን ሮይተርስ ለአብነት ጠቅሷል። በተጠናቀቀው 2025 የመጀመሪያ 11 ወራት ብራዚል 1.33 ሚሊዮን ቶን የበሬ ስጋ ወደ ቻይና ልካ የነበረ ሲሆን ይህም በአዲሱ የኮታ መጠን እጅግ ከፍተኛ የሚባል መሆኑን የቻይና ጉምሩክ መረጃ ያሳያል። በተቃራኒው ባለፈው ዓመት የአሜሪካ የበሬ ስጋ ድርሻ መቀነስ ያሳየ ሲሆን ቤጂንግ በመጋቢት ወር በመቶዎች የሚቆጠሩ የአሜሪካ የስጋ ፋብሪካዎች ፈቃድ እንዲሰረዙ ካደረገች በኋላና ፕሬዝዳንት ዶናልድ ትራምፕ የታሪፍ ጦርነት ከጀመሩ በኋላ የተከሰተ ስለመሆኑ ተገልጿል። እስከ ነሐሴ ወር መጨረሻ ወደ ቻይና የተላከ የአሜሪካ የበሬ ስጋ 55172 ቶን ብቻም ነበረ። ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ የጉዞ እገዳ አደረጉ። ይህ የሁለቱ ሀገራት ውሳኔ አሜሪካ ከፈረንጆቹ አዲስ ዓመት ጥር 1 ቀን 2026 ጀምሮ ለቡርኪና ፋሶና በማሊ ዜጎች ቪዛ መስጠት እንደሚያቆም ይፋ ካደረገች የታህሳስ 7 ቀን ውሳኔ ጋር በቀጥታ የተያዘ እርምጃ መሆኑን ባወጡት መግለጫ አስታውቀዋል። የቡርኪና ፋሶ መንግስት ይህን እርምጃ የወሰደው በዓለም አቀፍ ግንኙነት የሀገራት ሉዓላዊነት፣ እኩልነትና የጋራ መከባበር መርህን መሰረት ባደረገ እንደሆነ የውጭ ጉዳይ ሚኒስትሩ ካራማኮ ዣን ማሪ ትራውሬ አብራርተዋል። መግለጫው አክሎም ቡርኪና ፋሶ በጋራ ፍላጎቶችና መከባበር ላይ ለተመሰረቱ የትብብር አጋርነቶች ሁልጊዜም ዝግጁ መሆኗን በድጋሚ አረጋግጧል። የአሜሪካው ፕሬዝደንት ዜጎቻቸው ወደ ሀገራቸው እንዳይገቡ ክልከላ ካደረጉባቸው ወደ 40 የሚጠጉ ሀገራት መካከል ማሊና ቡርኪና ፋሶ ይገኙባቸዋል። አሜሪካ በ5 ከተሞቿ የለስላሳ መጠጦችና የከረሜላ ሽያጭ እገዳ ጣለች። ይህ ውሳኔ የተላለፈው የግብር ከፋዩ ገንዘብ ጤናማ ያልሆኑ ምግቦችን ለመግዛት ጥቅም ላይ መዋል የለበትም በሚል ነው። ለዝርዝሩ ሄርዳዊት ንጉሴ። አሜሪካ አሁን ላይ ለተቀበለችው 2026 አዲስ የሆነ የጤና እንክብካቤ ዘመቻ እያካሄደች ትገኛለች። ይህም በ18 ግዛቶቿ ላይ የለስላሳና የኃይል መጠጦችን እንዲሁም የከረሜላ ምርቶችን እንዳይሸጡ የማድረግ እገዳ ነው። በሀገሪቱ የተፈጥሮና የተመጣጠነ ምግብ አገልግሎት ኤፍኤንኤስ የተመራው ይህ ፕሮጀክት አሜሪካን እንደገና ጤናማ ማድረግ በሚል ርዕስ የተነሳ እንቅስቃሴ አካል ነው። የእገዳው ዓላማ በምግብ ምክንያት በህፃናትና አዋቂዎች ላይ የሚከሰተውን እንደ ስኳር፣ የክብደት መጨመርና ተከትሎ የሚመጣውን የልብና የኩላሊት ህመምን አስቀድሞ መከላከል ነው። በፈረንጆቹ አዲስ ዓመት መግቢያ ላይ የለስላሳና የከረሜላ ምርቶች እገዳ በኢንዲያና፣ አዮዋ፣ ኔብራስካ፣ ኡታና ምዕራብ ቨርጂኒያ ባሉ 5 ግዛቶች ላይ እገዳው ተግባራዊ የሆነ ሲሆን በቀጣይ የ2026 ጊዜዎችም በተቀሩት 13 ግዛቶች ላይ ተግባራዊ እንደሚሆን ተገልጿል። ይህ ፕሮጀክት ከ2026 ጀምሮ እንደሚቆይ የሚጠበቅ ሲሆን የችርቻሮ ንግድ ማህበራት ሱቆች ላይ ኪሳራ ሊያስከትል እንደሚችልም ተገምቷል። ዘገባው የቢቢሲ ነው። በዌልስ የሚገኘውን 1500 ዓመታት ያስቆጠረውን የመካከለኛ ዘመን የመቃብር ቦታ በመቆፈር ላይ ያሉ አርኪኦሎጂስቶች አዲስ ማስረጃ አግኝተዋል። ማስረጃዎቹ የጸሎት ቤት መዋቅርና በቀለም ያሸበረቁ የመስታወት ዶቃዎች መሆናቸው ይህ የመቃብር ስፍራ የሴቶች ሃይማኖታዊ መንደር መሆኑን ይጠቁማል ሲሉ ተመራማሪዎች ገልጸዋል። ሊዲያ ዝናቡ ዝርዝሩን ትነግረናለች።
በካርደፍ አቅራቢያ በሚገኘው ጥንታዊ የፎልሞን ቤተ መንግስት ቅጥር ግቢ ውስጥ በሚገኝ የመካከለኛው ዘመን የመቃብር ቦታ ላይ በተደረገ ቁፋሮ በ6ኛውና በ7ኛው ክፍለ ዘመን የነበሩ 58 በጥሩ ሁኔታ ላይ የተጠበቁ አጽሞች ተገኝተዋል። አጽሞቹም ሁሉም በሚባል ደረጃ ሴቶች ናቸው። የቅርብ ጊዜ ግኝቶችም ልክ እንደ ትንንሽ የህንጻ ገጽታዎች፣ የጸሎት ስፍራ፣ የቅንጦት መገልገያዎች፣ በጥሩ ሁኔታ የተሰሩ የመዳብ ብሩሾች፣ የአጥንት ካስማዎች፣ ማበጠሪያዎችና ደማቅ የመስታወት ዶቃዎችን በማካተቱ ጣቢያው ለሴቶች ቀደምት የሃይማኖታዊ ተቋም እንደነበረ ጠቋሚ ሆኖ ተገኝቷል። የተቀበሩትም ሰዎች እጅግ ውድ በሆኑ መገልገያዎች ታጅበው መቀበራቸውን በምርምሩ የተገኙ ቅሪቶች አረጋግጠዋል። ጥቂት ቁጥር ያላቸው የወንዶችና የህፃናት አጽምም ክብር በጎደለው መንገድ ጉድጓድ ውስጥ ከተቀበሩ 2 ሴቶች አጠገብ ተቀብረው ተገኝተዋል። ይህም ደግሞ ያልተፈቱ ጥያቄዎችን ሊያስነሳ ችሏል። እነዚህ ግኝቶች በዌልስ የሚገኙ የቀድሞ ክርስቲያን አደረጃጀቶችን እንደ መስኮት የሚያሳዩ ቢሆንም ነገር ግን በወቅቱ በታሪክ ማህደር ላይ በአግባቡ አልተመዘገበም ነበር። በመሆኑም እንደ ኤሮፓያኑ አቆጣጠር በ2026 ተጨማሪ ቁፋሮ ሊደረግ ታቅዷል። ዘገባው የቢቢሲ ነው። የስነ ፈለግ ተመራማሪዎች እንደ ኤሮፓያን አቆጣጠር በ2026 ይፋ ሊሆን በታቀደው አዲስ የጠፈር ተልዕኮ ከስርዓተ ፀሐይ ለዘመናት እንቆቅልሽ ሆኖ የቆየውን ሜርኩሪ የተሰኘችው ፕላኔት እንዴት አሁን ባለችበት አቋም ልትገኝ እንደቻለች ለመፍታት ተቃርበዋል። ለዝርዝሩ ሊዲያ ዝናቡ። ሜርኩሪ የተሰኘችው ፕላኔት ተመራማሪዎችን ግራ ስታጋባ የቆየች ቢሆንም በአዲሱ የጠፈር ተልዕኮ ምክንያት ግን እንቆቅልሿ ሊፈታ ያለ ይመስላል። ነገሩ እንዲህ ነው። ሜርኩሪ በመጠን ትንሽ የሆነች ግዙፍ የሆነ ብረት የተከማቸበት እምብርት ያላት እና ምህዋሯ ለፀሐይ ቅርብ የሆነች ፕላኔት ነች። ምንም ያህል የሙቀት መጠኗ በጣም ከፍተኛ የሚባል ቢሆንም በውስጧ ተለዋዋጭ የሆኑ ንጥረ ነገሮችንና በረዶ አዘል ውሃን ጭምር በመያዟ ምክንያት አዲስ ጽንሰ ሀሳቦች በሜርኩሪ ዙሪያ እንዲነሱ አድርጓል። ይህም በአንድ ወቅት ሜርኩሪ አሁን ካለችበት በብዙ እጥፍ የምትበልጥና ግዙፍ የነበረች ቢሆንም ነገር ግን ከባድ በሆነ ፍንዳታ ሳቢያ አሁን ወዳለችበት ልትመጣ ችላለች። እንዲሁም በሌላ በኩል ሜርኩሪ ራሷ ለሌሎች ፕላኔቶች መመስረት ምክንያት ሆናም ይሆናል የሚሉ መላምቶችን አስነስቷል። ዘ ጆይንት ኢሮፒያን ጃፓኒስ ቤፒ ኮሎምቦ የተሰኘው ተልዕኮ እንደ ኤሮፓያን አቆጣጠር በታህሳስ ወር በ2026 ወደ ምህዋር ሊገባም አቅዷል። ዓላማውም ስለ ሜርኩሪ አወቃቀርና ታሪክ ወሳኝ የተባሉ መረጃዎችን መሰብሰብ ነው። የሜርኩሪን እንቆቅልሽ መፍታት ለፀሐይ ስርዓቱም ሆነ ለሌሎች ፕላኔቶች ተፈጥሮ ወሳኝ የተባለ ምልከታን የሚያበረክት ነውም ተብሏል። ዘገባው የዴሊ ታይምስ ነው። የሰውነት የእርጅና ሂደት የሚጀምረው በ30 ዓመት ሲሆን ከዚህ ዕድሜ በኋላም ፍጥነቱ በከፍተኛ ሁኔታ ይጨምራል ሲል አዲስ ጥናት አመለከተ። ሊዲያ ዝናቡ ዝርዝሩን ትነግረናለች። ቻይናውያን ተመራማሪዎች እድሜያቸው ከ14 እስከ 68 ከሚሆኑ ለጋሾች በወሰዱት ከ500 በላይ የሚሆኑ ናሙናዎች ላይ ጥናት በማድረግ ትንታኔያቸውን ያቀረቡ ሲሆን ምንም እንኳን ውጤቶቹ የእርጅና ምልክት ከ45 እስከ 55 ባለው እድሜ ላይ ጎልቶ የሚታይ ቢሆንም ከእርጅና ጋር የተያያዙ የፕሮቲን ለውጦችን ግን በ30 ዓመት እድሜ እንደሚጀምር አረጋግጠዋል። በዋናነት እርጅና የሚያጋጥመው አኦርታ የሚባለው የልባችን ክፍል ላይ ነው። በመሆኑም በሰውነታችን ክፍሎች ላይ የሚታየው የእርጅና ምልክት ከልብ ስራ ማቆም ጋር ቀጥተኛ የሆነ ቁርኝት አለው። ጥናቱም ለእድሜ መግፋት ፍቱን መፍትሄዎች ናቸው ያላቸውን የአኗኗር ዘይቤዎች እነሆ ብሏል። የመጀመሪያው ቀጣይነት ያለው የአካል ብቃት እንቅስቃሴ ማድረግ ነው። ሌላኛው የአመጋገብ ስርዓታችንን ማስተካከል ሲሆን ይህም ደግሞ የዶሮ ስጋና ቅባታማ የሆነ አሳን መመገብን ያካትታል። በአንጻሩ ደግሞ ማጨስ፣ አልኮል መጠጣት፣ በፋብሪካ የተቀነባበሩ የስጋ ውጤቶችን መመገብ፣ በቂ እንቅልፍ አለማግኘትና ምቹ ባልሆነ አካባቢ ላይ መኖር እርጅናን የሚያፋጥኑ መንስኤዎች ናቸው ተብሎ ተቀምጠዋል። በሌላ በኩል ደግሞ የአካል ብቃት ባለሙያ በቤት ውስጥ የሚሰሩ ቀለል ያሉ እንቅስቃሴዎችን በመከወን እርጅናችንን መመርመር እንደሚቻል የተናገሩ ሲሆን ይህም በአንድ እግር ሚዛንን ጠብቆ ለመቆም እንደ መሞከር አይነት እንቅስቃሴዎችን በመስራት ራስን መፈተሽ እንደሚቻል ገልጸዋል። ዘገባው የዴሊ ታይምስ ነው። በአውሮፓ ህብረት ውስጥ በገቢ ዝቅተኛው ሀገር የሆነችው ቡልጋሪያ የዩሮ ዞን አባል ሆነች። ይህ ውሳኔ ቡልጋሪያን ከኔቶና ከአውሮፓ ህብረት አባልነት እስከ ሸንገን ዞን መቀላቀል አሁን ደግሞ ወደ አውሮፓ መስመር ያመጣ የመጨረሻ እርምጃ ነው ተብሎለታል። በዚህም ቡልጋሪያ ዛሬ አንድ ብሎ ከጀመረው የፈረንጆቹ አዲስ ዓመት ጀምሮ ዩሮን እንደ ዋና ህጋዊ ገንዘቧ በይፋ የተቀላቀለች የዩሮ ምንዛሬ አካባቢ ሀገራት 21ኛ አባል ሆናለች። ከጥር 1 እስከ ሰኔ 30 ድረስ የቀድሞ የቡልጋሪያ ይፋዊ የመገበያያ ገንዘብ የነበረው ሊቬን ወደ ዩሮ መቀየር በባንኮችና በፖስታ ቤቶች ያለ ክፍያ ይፈጸማል ሲል ቢቢሲ ጽፏል። ነገር ግን በእቃዎችና አገልግሎቶች ላይ በሊቬን በዩሮ በአንድ ጊዜ ዋጋ ማሳየት የሚያስገድድ ስነስርዓት ከመጋቢት ወር በኋላ ይቋረጣልም ተብሏል። አንበሳ የሚል ትርጓሜ ያለው የቡልጋሪያ መገበያ ሊቬ እንደ አውሮፓውያን አቆጣጠር ከ1881 ጀምሮ የሀገሪቱ ምንዛሬ ሆኖ ቆይቷል።
ወደ ቢዝነስ ዘገባችን አለፍን። በ2018 በጀት ዓመት 600 ሺህ ቶን የቡና ምርት ለዓለም ገበያ እንደሚያቀርብ የግብርና ሚኒስቴር አስታወቀ። ለውጭ ንግድ ከሚቀርበው የቡና ምርት 3 ቢሊዮን የአሜሪካን ዶላር ለማግኘት እየሰራ ነው ሲሉ የግብርና ሚኒስቴሩ አዲሱ አረጋ ተናግረዋል። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማሪት ደመላሽ። በዚህ የቡና ታሪክና እሴትን ከባህላዊ ቱሪዝም ጋር ለማቀናጀት በሚደረገው እንቅስቃሴ ላይ ዓለም አቀፍ ጎብኚዎች ከቡና ስነ ስርዓት ባለፈ የቡና ለቀማና የደን ምርት አሰባሰብ ሂደት ላይ እንዲሳተፉ እንደሚደረግ እንዲሁም የቡና ምርት በሰፊ የሚገኝባቸው እንደ ይርጋለም፣ ይርጋ ጨፌ፣ ጅማና ከፋ ያሉ አካባቢዎች ለዚህ የቱሪዝም ዘርፍ በዋነኝነት ተለይተዋል ተብሏል። በተያያዘ ዜና በ2018 በጀት ዓመት 600 ሺህ ቶን የቡና ምርት ለዓለም አቀፍ ገበያ እንደሚቀርብ የግብርና ሚኒስቴር አስታውቋል። ለውጭ ንግድ ከሚቀርበው የቡና ምርት 3 ቢሊዮን የአሜሪካን ዶላር ለማግኘት እየተሰራ ነው ሲሉ የግብርና ሚኒስትር አዲሱ አረጋ ተናግረዋል። ባለፉት 5 ወራት 174 ሺህ ቶን ቡና ወደ ውጪ በመላክ 1.2 ቢሊዮን የአሜሪካን ዶላር ማግኘት መቻሉንም አስታውቀዋል። ሚኒስትሩ ይህን የገለጹት ከ175 ሺህ ሄክታር በላይ ማሳን በቡና እያለማ የሚገኘው የሲዳማ ክልል በጎበኙበት ወቅት እንደሆነም ተገልጿል። አንበሳ ኢንሹራንስ ከታክስ በፊት 387.4 ሚሊዮን ብር አተረፈ። በተጠናቀቀው በጀት ዓመት ከጠቅላላ መድን ዘርፍ 1.57 ቢሊዮን ብር እንዲሁም ከህይወት ጤና መድን 40.9 ሚሊዮን ብር ገቢ ማስመዝገቡን አንበሳ ኢንሹራንስ ኩባንያ አስታውቋል። እንደ ኩባንያው መረጃ በድምሩ 1.61 ቢሊዮን ብር የአረቦ ገቢ ማግኘቱን ነው የገለጸው። በተጨማሪም የኢንሹራንስ ኩባንያው አጠቃላይ 635.8 ሚሊዮን ብር የካሳ ክፍያ ሲፈጽም ከመድን ውል 235.7 ሚሊዮን ብር ማግኘቱንም ገልጿል። ከተቋሙ የተገኘው መረጃ እንደሚያመላክተው ኩባንያው አሁን ላይ አጠቃላይ ሀብቱ 3.53 ቢሊዮን ብር የደረሰ ሲሆን ለባለ አክሲዮኖችም 58 በመቶ የትርፍ ክፍፍል አድርጌያለሁ ብሏል። መረጃዎቻችን እንደቀጠሉ ናቸው። ሲንቄ ኢንቨስትመንት ባንክ 5ኛው የኢንቨስትመንት ባንክ ሆኖ ተመዘገበ። የሲንቄ ኢንቨስትመንት እህት ኩባንያ እንደሆነ የተነገረለት ሲንቄ ኢንቨስትመንት ባንክ የስራ ፍቃዱን አግኝቷል። ይህም በሀገሪቱ የተቋቋሙ የኢንቨስትመንት ባንኮች ቁጥር 5 እንዲደርሱ አድርጓል። የሲንቄ ኢንቨስትመንት ባንክ ለምስረታ የሚያበቁትን ሁኔታዎች ለማሟላት 5 ወራት ተኩል የፈጀ የውይይትና የቅድመ ዝግጅት ስራዎች እየተሰሩ መቆየታቸውን የካፒታል ገበያ ባለስልጣን አስታውቋል። አሁን ላይ በሀገሪቱ ውስጥ ያሉት የተፈቀደላቸው የካፒታል ገበያ አገልግሎት ሰጪነት ፍቃድ ጠቅላላ ቁጥር 15 ሲሆን የኢንቨስትመንት ባንኮች ጠቅላላ ቁጥር ደግሞ ሲንቄን ጀምሮ 5 ደርሷል። በደቡብ አፍሪካ ብቸኛ የነበረው ብረትና መሰል ግብዓቶችን እንዲጠነክሩ የሚያግዘውን ማቅለሚያ ወይም ማንጋኒዝ ያመርት የነበረው ትራንዛሊዮዝ ፋብሪካ በኤሌክትሪክ ወጪ መጨመር ምክንያት ሊዘጋ እንደሆነ ተገለጸ። የድርጅቱ መዘጋት ወደ ትግበራ የሚገባ ከሆነ ወደ 600 የሚጠጉ የስራ ማጣቶችና ወደ 7000 የሚጠጉ ግለሰቦችን በቀጥታ ሊጎዳ እንደሚችል ተጠቅሷል። በደቡብ አፍሪካ እየተባባሰ የመጣው የኢነርጂ ቀውስ ኃይልን በብዛት በሚጠቀሙ በርካታ ዘርፎች ላይ ስራ የማቆምና የመዘጋት አደጋን እየጋረጠባቸው እንደሆነ ተብራርቷል። እንደ አፍሪካ ቢዝነስ ኢንሳይደር መረጃ በኤሌክትሪክ ዋጋ ላይ የሚደረጉ የቁጥጥር ለውጦችን መስተካከያ የሚያስፈልጋቸው ሲሆን በዚሁ ከቀጠሉ ለሀገሪቱ ኢኮኖሚ አስጊ እንደሆኑ ተጠቅሷል። የዕለቱን የመጨረሻውን የቢዝነስ መረጃችን እናድርሳችሁ። አሜሪካ በተጠናቀቀው የፈረንጆቹ ዓመት ከፍተኛ ኢንቨስትመንት በማስመዝገብ ማጠናቀቋ ተገለጸ። ይህም ሀገሪቱ በዓመቱ አጠቃላይ ኢንቨስት ያደረገችው ገንዘብ 60 ትሪሊዮን ዶላር እንደሚጠጋ ተገልጿል። እነዚህ ኢንቨስትመንቶች በዋነኝነት በዲጂታል መሰረተ ልማቶች፣ በመረጃ ማዕከላትና በሰው ሰራሽ አስተውሎት ላይ ያተኮሩ ወጪዎች እንደነበሩ ተጠቅሷል። በተጨማሪም ባሳለፍነው ዓመት የተጀመሩት 11 አዳዲስ የኢንቨስትመንት ፈንዶች ተጨማሪ ገቢን ለሀገሪቱ እንዳበረከቱ ተመላክቷል። እንደ ሮይተርስ መረጃ በቀጣዩ ዓመት የነዳጅ መጨመርንና የልዩ ልዩ ኢኮኖሚ ማሻሻያዎችን ተከትሎ የሀገሪቱ የኢንቨስትመንት ገቢ ለውጥ ሊኖረው ይችላል። ወደ ስፖርት ዘገባችን አለፈን። በምህጻረ ቃሉ አፍኮን ተብሎ የሚጠራው 24 ሀገራት የሚሳተፉበት የእግር ኳስ ውድድር በአፍሪካ ትልቁ የእግር ኳስ ውድድር ነው። አፍኮን በአውሮፓውያኑ 1957 አህዱ ብሎ ሲጀመር የተሳተፉት ኢትዮጵያ፣ ግብጽና ሱዳን ብቻ ነበሩ። ከዚህ ጊዜ ጀምሮ 44 ሀገራት ቢያንስ አንድ ጊዜ በውድድሩ ተሳትፈዋል። ምንም እንኳን በቅርብ ዓመታት ውድድሩ እየተሳተፉ እንዲሁም የሚሳተፉ ሀገራት ቁጥር እየጨመረ ቢመጣም እስካሁን በአፍሪካ ዋንጫ ተሳትፎ የማያውቁ ሀገራት አሉ። ለዝርዝሩ አናውል ተስፋ።
የአፍሪካ ዋንጫ በአውሮፓውያን 1957 አሃዱ ብሎ ሲጀምር ኢትዮጵያ፣ ግብጽና ሱዳን ብቻ ነበሩ የተሳተፉት። ከዚህ ጊዜ ጀምሮ 44 ሀገራት ቢያንስ አንድ ጊዜ በውድድሩ ተሳትፈዋል። የግብጽ፣ የናይጄሪያ፣ የካሜሩንና የጋና ብሔራዊ ቡድኖች በውድድሩ ትልቅ ስም ያላቸው ብሔራዊ ቡድኖች ናቸው። ምንም እንኳን በቅርብ ዓመታት ውድድሩ እየሰፋ እንዲሁም የሚሳተፉ ሀገራት ቁጥር እየጨመረ ቢመጣም እስካሁን በአፍሪካ ዋንጫ ተሳትፈው የማያውቁ ሀገራት አሉ። ማዕከላዊ አፍሪካ ሪፐብሊክ። ማዕከላዊ አፍሪካ ሪፐብሊክ ችሎታ ያላቸው ተጫዋቾች እጥረት ያለባት ሀገር አይደለችም። ነገር ግን ሀገሪቱ ሰላም የራቃት መሆኗ ለእግር ኳስ እድገት መንቀራፈፍ አስተዋጽኦ አድርጓል። በርካታ በአውሮፓና በአፍሪካ ሀገራት ክለቦች የሚጫወቱ ተጫዋቾች አሏት። ነገር ግን በብሔራዊ ቡድን የተለያዩ ምክንያቶች የሚገባውን ጥንካሬ አላገኘም። ጅቡቲ ወታደራዊና ስትራቴጂያዊ ማዕከል ተደርጋ የምትቆጠረው የአፍሪካ ቀንድ ሀገሯ ጅቡቲ ለእግር ኳስ ትልቅ ቦታ የሰጠች አይመስልም። የጅቡቲ እግር ኳስ ፌዴሬሽን በአውሮፓውያን 1979 ነው የተመሰረተው። የአፍሪካ እግር ኳስ የበላይ አስተዳደር ካፍን የተቀላቀለው በ1986 ሲሆን የፊፋ አባል የሆነው ደግሞ በ1994 ነው። ብሔራዊ ቡድኑ የመጀመሪያውን ጨዋታ ያደረገው በ1947 ከኢትዮጵያ ጋር ነበር። ምንም እንኳን የጅቡቲ እግር ኳስ ከቅርብ ጊዜ ወዲህ ለውጥ ቢያሳይም ፉክክር የሚስተዋልበት ውድድር አለመኖሩ፣ መሰረተ ልማት አለመሟላቱና የልምምድ ማጣት እንቅፋት ተደርጎ ይቆጠራል። ደቡብ ሱዳን በዓለም በእድሜ ትንሿ ሀገር የሆነችው ደቡብ ሱዳን እግር ኳስን ከዜሮ ለመገንባት እየሞከረች ትገኛለች። የመሰረተ ልማት የገንዘብና የፖለቲካ ችግር ያለባት ደቡብ ሱዳን ብሔራዊ ቡድኗን ለሀገር ግንባታም እየተጠቀመችበት ነው። በአፍሪካ 47ኛ ከዓለም ደግሞ 169ኛ ደረጃ ላይ የሚገኘው አዲሷ ሀገር ደቡብ ሱዳን በአፍሪካ ዋንጫ ተሳትፋ አታውቅም። ሶማሊያ ስፖርት በሶማሊያ እንዳያድግ ካደረጉ ምክንያቶች መካከል ፖለቲካዊ አለመረጋጋት ዋነኛ ጉዳይ ተደርጎ ይጠቀሳል። የውቅያኖስ ከዋክብት በተሰኘ ስም የሚታወቁ ብሔራዊ ቡድኗ ከአውሮፓውያን 1986 ጀምሮ በሜዳው ተጫውቶ አያውቅም። ሶማሊያ በእግር ኳስ ደረጃ በአሁኑ ወቅት ከዓለም 200ኛ ደረጃ ላይ የምትገኝ ስትሆን በዓለም አቀፍ እግር ኳስ ለመሳተፍ መሰረቱን ለመጣል የታገሉ ካሉ ሀገራት መካከል ናት። ኤርትራ በውድድሮች ላይ ባለመሳተፏ በፊፋ ሰንጠረዥ ውስጥ አልተካተተችም። ከሌሎች ሀገራት በተለየ ኤርትራ በተለይ ከቅርብ ዓመታት ወዲህ በዓለም አቀፍ ውድድሮች ላይ ስትሳተፍ አትታይም። ከውድድሮች ራሷን ማግለል አሊያም አድማ መምታት የተለመዱ ዜናዎቿ ናቸው። በሀገሪቷ ያለው የፖለቲካ ሁኔታ የእግር ኳስ እድገቱን ወደ ኋላ ጎትቶታል። በኦፊሴላዊ የእግር ኳስ ውድድሮች ላይም ባለመሳተፏ በፊፋ የእግር ኳስ ሰንጠረዥ ውስጥም አልተካተተችም። በሞሮኮ እየተካሄደ ባለው 35ኛው የአፍሪካ ዋንጫ ትላንትና አልጄሪያ ኢኳቶሪያል ጊኒን 3-1፣ ቡርኪና ፋሶ ሱዳንን 2-0፣ ካሜሮን ሞዛምቢክን 2-1 ስታሸንፍ ኮትዲቫር ጋቦንን 3-2 ታሸንፋለች። 35ኛው የአፍሪካ ዋንጫ 16 ቡድኖች ለጥሎ ማለፍ ሲያልፉ እነዚህ 16 ቡድኖች በዚህ መልኩ እርስ በርስ ይገናኛሉ። ማሊ ከቱኒዚያ፣ ሴኔጋል ከሱዳን፣ ኢጅፕት ከቤኒን፣ አይቮሪ ኮስት ከቡርኪና ፋሶ፣ ሳውዝ አፍሪካ ከካሜሮን፣ ሞሮኮ ከታንዛኒያ፣ አልጄሪያ ከዲሞክራቲክ ኮንጎ፣ ናይጄሪያ ከሞዛምቢክ የጥሎ ማለፍ ጨዋታዎችን የሚያደርጉ ብሔራዊ ቡድኖች ናቸው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከታህሳስ 23 እስከ ጥር 12 2018 ዓ.ም የሚኖረውን የአየር ሁኔታ ትንበያ ይፋ አድርጓል። በወሩ የመጀመሪያዎቹ 10 ቀናት በደቡብና በደቡብ ምስራቅ የሀገሪቱ አካባቢዎች፣ በደቡብ ኦሮሚያ፣ በሲዳማ፣ በደቡብ ኢትዮጵያና በሶማሌ ክልል ደቡባዊ ዞኖች ላይ አነስተኛ መጠን ያለው ዝናብ እንደሚጠበቅ ተመላክቷል። በተመሳሳይ ሁኔታ በሰሜን ደቡብ ጎንደር፣ በጎጃም፣ በባህር ዳር ዙሪያ፣ በወሎ፣ በሰሜን ሸዋ፣ በደቡብ ትግራይ፣ በወለጋ፣ በጅማ፣ በአርሲና በባሌ አካባቢዎች ወቅቱን ያልጠበቀ አነስተኛ ዝናብ በመጨረሻዎቹ ቀናት ሊከሰት ስለሚችል አርሶ አደሮች የደረሱ ሰብሎችን በደረቅ ቀናት በአግባቡ እንዲሰበስቡ ኢንስቲትዩቱ አሳስበዋል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመን ዜናዎቹን መርቼላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም